ከሰሞኑን እንግዲህ ማለትም በዚህ ሁለት ቀን ውስጥ እንግዲህ ብዙዎቻችሁ ሰምታችኋል ብዬ አስባለሁ። የታቦተ ጽዮን እንግዲህ መገኛው ተገኘ ተብሎ የተነገረ ይገኛል። ስለዚህ ትንሽ ነገር እናወራለን ዛሬ። መጀመሪያ ልታውቋቸው የሚገቡ እንግዲህ ሁለት ፖይንቶች አሉ። በመጀመሪያ እንግዲህ ይህ ፋይል ዲክላሲፋይ እየተደረገው አሁን አይደለም፣ ማለትም ከቀናት በፊት አይደለም፣ ከወራት በፊት አይደለም፣ ከአመታት በፊት ነው። ማለትም ዲክላሲፋይ የተደረገው በ2000 ዓመተ ምህረት ነው እንደ ፈረንጆቹ አቆጣጠር። ይህ ማለት እንግዲህ 25 ዓመት ሞልቶታል ማለት ነው። ስለዚህ ይህ ሐሳብ እንደ ሐሳብ በአሁኑ ወቅት ከእንደገና ተነሳ እንጂ ክላሲፋይ የተደረገው ወይም ፋይሉ የወጣው ዶክመንቱ የወጣው አሁን አይደለም ማለት ነው። ኢንፋክት ከወራት በፊት በተሰሩ ዶክመንታሪዎች ላይ ራሱ እንደዚህ አይነት ኤቪደንስ ያቀርቡ ሰዎች ትመለከቱታላችሁ ማለት ነው። ስለዚህ አዲስ ነገር አይደለም። ሁለተኛ ደግሞ ተለቀቀና ወጣ የተባለው ፋይል ይህ ነው። ከጀርባው የምትመለከቱት ፋይል ነው። እውነት ነው፣ በሲአይኤ የተለቀቀው ዲክላሲፋይ የተደረገ ፋይል ነው። ነገር ግን ይህ ኩነትና ይህ ስራ ትሬኒንግ ነው ወይም የሙከራ ወይም የስልጠና ነው። እንደምትመለከቱ ነው ትሬኒንግ ታርጌት ይላል። ስለዚህ በዛን ወቅት የተሰራ የስልጠና ወይም የማሰልጠኛ ሁኔታ ነው እንጂ ዋና ኦፕሬሽን አይደለም ማለት ነው። ይሄንም እንድትረዱት ይገባል። ምክንያቱም ብዙ ሰዎች ይህ ነገር የትሬኒንግ እንደሆነ እየተናገሩ ስላልሆነ ማለት ነው። እናም ይህ ነገር የተከሰተው ወይም ይሄ ትሬኒንግ የተፈጸመው መቼ እንደሆነ ዓመተ ምህረቱን እዚህ ጋር ስፔሲፊክ ዲሴምበር 5 1988 ይላል። ሰዓቱ የፈጀው ማለትም ይህ ትሬኒንግ የፈጀበት ኢንተርቫል ደግሞ ለአንድ ሰዓት ነው የቆየው። ማለትም ከ9:15 እስከ 10:45 ድረስ ነው የቆየው። ስፔሲፊክሊ የሚያስፈልጋችሁን ኢንፎርሜሽን በዚህ የመጀመሪያ ገጹ ላይ ማግኘት ትችላላችሁ ማለት ነው። በተጨማሪም እንግዲህ ስለዚህ ትሬኒንግ ማወቅ ያለባችሁን ነገር እንግዲህ በቀጣዩ ፔጁ ላይ እንግዲህ በዚህ መልኩ ዲስክራይብ አድርጎላችኋል። ሙሉ ለሙሉ የሚያስፈልጋችሁ ኢንፎርሜሽኖች በዚህ መልኩ በሚቀጥለው ገጽ ላይ በዚህ ገጽ ላይ ዲስክራይብ ተደርጎ ተቀምጦላችኋል ማለት ነው። ታዲያ በመጀመሪያ ፓራግራፍ ላይ እንደው በግርድፉ ነው ልንገራችሁ ብዬ ነው። እናንተ ዲቴል ታነቡታላችሁ። ቴሌግራም ላይ ያስቀምጥላችኋለሁ ሙሉ ገጾቹ ማለት ነው። ወደ 19 የሚጠጉ ገጾች አሉ። እነሱን ቴሌግራም ላይ ያስቀምጥላችኋለሁ። ግን የመጀመሪያው ፓራግራፍ የሚናገረው ይህ ታርጌት የሚሉት እንግዲህ እነሱ አክ ኦፍ ኮቨናንት ነው ማለትም የሙሴ ጽላትን ማለት ነው። ስለዚህ ይህ ጽላት ወይም ይህ እነሱ ታርጌት የሚሉት ነገር በምን አይነት ነገር ከበር እንደሆነ ኮንቴነር ውስጥ እንዳለና በእንጨት በወርቅና በሲልቨር ወይም በብር ያጌጠ መሆኑን ይናገራሉ እነሱ ማለት ነው። ማለት ከበር የተደረገበት ማቴሪያል ማለት ነው የመጀመሪያው ፓራግራፍ። ሁለተኛው ፓራግራፍ የሚያወራው ደግሞ ሁላችንም እያነጋገረ ያለው ይህ ታቦተ ጽዮን የቱ ጋር እንደሚገኝ የት ሀገር ላይ እንደሚገኝ ዲስክራይብ የሚያደርግበት ቦታ ነው። በዚህም ፓራግራፍ ላይ እንደተናገረው ከሆነ በሚድል ኢስት አካባቢ እንደሚገኝ ተናግሯል። ስፔሲፊክ ሀገርና ቦታ አልጠቀሰም። ይህንንም ያለበት ምክንያት በዛ አካባቢ ያሉ ሰዎች የሚያወሯቸው ቋንቋዎች አረብኛ ስለሆኑና በአካባቢ ደግሞ መስጊድ የመሰለ ዶም ያለው ወይም ስትራክቸሩ ዶም የመሰለ ነገር ስለተመለከትኩ ነው ብሎ ይህ ሰውዬ ዲስክራይብ አድርጎታል ባለበት ቦታ ሆኖ ማለት ነው። በተጨማሪም እነሱ ታርጌት የሚሉትን እኛ ታቦተ ጽዮን የምንለውን ነገር ማን ፕሮቴክት እንደሚያደርገውና በዙሪያው ነጭ የለበሱ ሰዎች እንደነበሩና እንዲሁም ጸጉራቸው ጥቁር እንደሆነና አይናቸው ደግሞ የጨለመ አይን እንዳላቸው የተናገሩበት ፓራግራፍ ነው ማለት ነው ይህ ፓራግራፍ። ስለዚህ ብዙዎች እንደሚናገሩት ከሆነ በዚህ እውነተኛው ፓራግራፍ ላይ ኢትዮጵያ የሚል ስም አልተጠቀሰም በፍጹም ማለት ነው። አልጠቀሱም እነሱ። ብዙ ሰዎች በዛን ወቅት ኢትዮጵያ በዛ አካባቢ ግዛት ነበራት የሚል ሐሳብ እያነሱ ነው። ነገር ግን በ1988 አካባቢ ኢትዮጵያ በሚድል ኢስት አካባቢ ምንም አይነት እንግዲህ የላትም ማለት ግዛት የላትም አይደለም። ይሄ ሁላችንም እናውቀው። ድሮ ኦፍ ኮርስ ነበራት፣ እጅግ በጣም ሰፊ ሀገር ነበረች ኢትዮጵያ። ሶስተኛው ፓራግራፍ እንደሚናገረው ከሆነ ይህ ታርጌት እነሱ እንደሚሉት ከሆነ እኛ ታቦተ ጽዮን የምንለው አንደርግራውንድ እንደሚገኝና በመሬት ውስጥ እንደሚገኝና በውሃ እርጥባማ በሆኑ ነገሮች እንደተከበበ ይናገራል። አራተኛው ፓራግራፍ ደግሞ ሞር ዲቴል የሚያወራ ሲሆን እናንተም ገብታችሁ እንድታነቡት ሪኮመንድ አደርጋችኋለሁ። እንግዲህ ይህ ነገር መንፈሳዊ እንደሆነና ብዙ ሰዎችን በዙሪያው እንደሚያሰባስብ እነሱም የማያውቁት ስፒሪቹዋል የሆነ ነገር ከዛ ነገር እንደሚመነጭና ብዙ ሰዎችን እንደሚያሰባስብና ጋዘር እንደሚያደርግ ይናገራሉ። ይህን ኢንፎርሜሽን ገብታችሁ እናንተ ማንበቡት ይጠቅማችኋል። የመጨረሻውና አምስተኛው ፓራግራፍ እንደሚናገረው ከሆነ እንግዲህ ይህ ታቦተ ጽዮን እንግዲህ በኤንቲቲዎች እንደሚጠበቁ ወይም ለየት ያለ ፓወር ያላቸው መንፈሳዊ ችሎታ ያላቸው በሆኑ ነገሮች እንደሚጠበቁ ይናገራሉ እነሱ ማለት ነው። ማለትም ታቦተ ጽዮን እጅግ በጣም ፓወርፉል የሆነ ነገርና ማንኛውም ሰው ሄዶ አክሰስ ሊያደርገው እንደማይችል ይናገራሉ ማለት ነው እነሱ በዚህ ፓራግራፍ ላይ። ይሄንንም ፓራግራፍ ገብታችሁ እንድታነቡት ሪኮመንድ አደርጋችኋለሁ ማለት ነው። ታዲያ ይህ ሰውዬ ማለትም ለየት ያለ ጭንቅላት ያለው ሪሞትሊ እንግዲህ አክሰስ አድርጎታል ተብሎ የሚነገርለትና ትሬኒንግ ያደረገው ይህ ሰው በተለያዩ መልኩ ነው ባለበት ቦታ ሆኖ እንግዲህ ዲስክራይብ ለማድረግ የሞከረው። የተለያዩ ስዕሎችን በመጠቀም ዲስክራይብ አድርጓል፣ እንዲሁም ጽሁፎችን በመጠቀም ዲስክራይብ አድርጓል። ይህንን ሁሉ እነዚህን ሁሉ ፋይሎች አንድ ላይ በማድረግ እንግዲህ ቴሌግራም ቻናሌ ላይ ፖስት ማድረግላችሁ ይሆናል። እዛ ገብታችሁ ማየት ትችላላችሁ። ቴሌግራም ቻናሌ ባዮ ላይ አለላችሁ። እናም ይህ ፋይል ዲክላሲፋይድ ከተደረገ እጅግ በጣም ቆይቷል። እውነት ነው የሲአይኤ ፋይል ነው፣ የሲአይኤ ዶክመንት ነው። ነገር ግን ትሬኒንግ ነው። ሆኖም ግን ዋናው ጥያቄ በሰዓት እንዴት ቫይራል ሊወጣ ቻለ?
ምንድነው ከጀርባው ያለው ኢንቴንሽን ማለት አለብን፣ መጠየቅ አለብን ብዬ አስባለሁ። እናም ታቦተ ጽዮን ኢትዮጵያ ውስጥ መኖሩን ሊነግሩን የሚገቡት እነሱ ሳይሆኑ አባቶቻችን ነው። ነገር ግን ይህንን ነገር ሁሉ ማወቅ ያለባቸው ሰዎች፣ ሊያውቁ የሚገባቸው ሰዎች ብቻ ናቸው ብዬ ደግሞ እኔ አስባለሁ። ነገር ግን ይህንን ፋይል ተመልክቶና ይህ ነገር መነጋገሪያ ከሆነ በኋላ እኔ ጋ ነው ብሎ እጁን የሚያወጣ ሰው ፈለገው ይሆን የሚል ጥያቄ ጭንቅላቴ ላይ ፈጥሮብኛል። በተጨማሪ እንግዲህ በዚህ ጽላት ውስጥ ያለውን 10ቱን ትእዛዛት ሁላችንም በየልባችን ልናስቀምጥ ይገባል ብዬ እላለሁ። አዲስ ነገር ካለ ለእናንተ ማሳውቃችሁ ይሆናል። መልካም ቀን ይሁንላችሁ። መለሳለሁ። ብሩክ ነኝ።